ዝሙት የሚለውን ስክሪፕት አምጣልኝ አምጣው በታባቱ ዝሙት የሚለውን ቴዲ አፍሮ በኢትዮጵያዊነት በለጠኝ አይሆን እሱ የምናለቅስበትንም አሁን ሁሉም እያለቀሰ ነው አይሆን ዝሙት ነው አሁን ሰውን በዝሙት እንይዘውና ኤአይ ነው ዋናው ኤአይውን ነው የምናስተላልፍበት በዝሙት ነው ቆሞበት እያለ በዝሙት ታወራና ከዛ ኤአይ ተሰጠዋል በቃ ዝሙት የሚያወራው ኮሜዲያን ሰይፈ ብቻ እሱ ደግሞ ጋለሞታ ነው ችግር የለብኝ ዝሙቱን እናወራለን እሺ ያንዳንድሽ ዝሙት ላይ ነሽ እና ቆንጆ ነው የኔ ምድር ላይ ማንም ሰው ማልመኝለት ነገር ቢኖር እኔን እንዳያደርገው ነው እግዚአብሔር ምስክሬን ምን ወጣሽ እንደኔ የምትቃጠው ምን ወጣሽ እንደኔ አይነት ጊዜ የምታሳልፍ ምን ወጣሽ ነው እግዚአብሔር ይጠብቅሽ ከኔ እግዚአብሔር ይጠብቅሽ ሰርቶ ለፍቶ እንትን ብሎ ተገፍቶ ምናምን ዛሬ ህይወት ለማንም አይመችም ገብቷላ ትላንትና የቆመ የሚመስለው ሰው ሁሉ ዛሬ ወድቆ ልታገኝ ይችላል ትላንትና ትልቅ ቦታ ላይ የነበረ ሰው ሁሉ አንሶ ልታገኙ ይችላል አባቶች ልጆቻቸው ከየትም ብለው ያምጡት የአባቶች ደስታን አይተ መሳቅ መደሰት ሲኖርብህ እንትን አርጋ ኮን ያመጣችሁ እንዴት ትደሰታለህ ብለህ ማሸማቀቅ ለኔ ልክ መስሎ አልተሰማኝ በጣም ይቅርታል ሁለተኛው ደግሞ ምንድነው የቲክቶከሮችን ያሸማቀቅበት ወይ ልካል ቲክቶክ ላይ እንደዛ ራቁታቸውን እንትን የሚሉ ላይቭ ላይ የሚጫጫው ያልካቸው ሰዎች ወደ ቲክቶክ ጓጉተው የገቡት አንተ በምትሰራቸው ፕሮሞሽኖች ነው ቲክቶክ ላይ ገንዘብ ይሰራል በአጭር ጊዜ ይለወጣል ምናምን የሚሉ ብዙ ማስታወቂያዎችን ካንተ አይቻለሁ እኔ ገብቷል አንሪያሊስቲክ የሆኑ ልክ የማይመስሉ አይነት የለውጥ አይነት ማለት ትለወጣላችሁ የሚሉ ትምህርቶችን ካንተ አይቻለሁ እና የነዛን ትምህርቶች በሰበክበት ነው ተነሳስቶ ቲክቶክ ላይ የሚገባው ኮርስ ውድ ሊሆን ይችላል ኮርስን መግዛት የማይችለው ሁሉ በራሱ ለመሞከር ይጨረጨራል ላይቭ ላይ ገባል ላይቭ ላይ ከሞከርኩት ከኖርኩት ብለህ አንተ ከራስህ ህይወት ላይ አውጥተህ ብታወራው አይ ቲንክ ይሄ ትልቅ ትምህርት የሆነ ነበር ብዬ አስባለሁ አንበሳውን የሚሰጠን ሰው ጣዖት አምላኪም ይሁን ወንጀለኛም ይሁን እጽ አዘዋዋሪም ይሁን ሰርቆ ያመጣውም ይሁን በዝሙትም ያምጣው ምንም የምናውቀው ነገር የለም የናይጄሪያ ቆንጆ ማርያምን የናይጄሪያ ዘፈናት ነች እዘፍንልሃለሁ ኢንቴንሽኑ ግን ልክ ስላልሆነ መጽሐፍ ቅዱስ ላይ ሁለቱ ለጸሎት የገቡትን ሰዎች አስታወሰ እንደሱ ስላልሆንኩኝ እንደሱ አስራቴን በስነ ስርዓት ሰጣለሁ እንደሱ ኃጢአትን አልሰራም እንትን ላለው ምናምን እንዳለው ሰውዬና እኔ ኃጢአተኛውን ማረኝ ብሎ አንገቱን ደፍቶ ቀና ለማለት ፈርቶ ይቅርታ የጠየቀውን ሰውዬ አይነት ሆነብኝ እየጠቆምክ የተሻለ እኔ ጋር የተሻለ ማስታወቂያውን ብታሰሩት እኔ ወርዝ አደርጋለሁ ለማስታወቂያው አይነት ሜንታሊቲ ያለው ፕሮሞሽን መስሎ ተሰማኝና ላይቭ ላይ በህይወቴ ለመጀመሪያ ጊዜ ላይቭ ላይ በጣም ሲተኛ ያየሁት አንተ ነው ላይቭ ላይ የሚገቡ ሰዎች ሁሉ ተጫውተው እንትን ብለው ምናምን ይወጣሉ አንተ ላይቭ ላይ ትተኛለህ ላይቭ ጌም ተጫውተሃል እኔ ስጫወተው እንደዚህ ነበረ ብለህ ብታወራ ከራስህ ቢሆን ኖሮ ጥሩ ነበር ሌሎች ሰዎች ላይ ሳጠቁ ገብቶሃል አይደል እዛ በኋላ ደግሞ የቤተክርስቲያን አገልግሎት ቤተክርስቲያን ማንንም አይወክላት አንተም አትወክላት ቤተክርስቲያን የሚወክላት እሱ እግዚአብሔር ክርስቶስ ነው የቤተክርስቲያን ራስ ገባህ አይደል ስለዚህ እሱ ራስ የሆነበትን ራሱ ይወክል እንጂ አንተ እነሱም አይወከሉም እነዛም አይወከሉ ክርስቶስን ምሳ ተጋብዞ ክርስቶስ በገባ ጊዜ አመንዝራ ሴት መጣ እግሩን ስታጥበው እንዴት አመንዝራ ሴት ታጥባለች ብለው በውስጣቸው ባወሩ ጊዜ ክርስቶስ ምን አለ መሰለህ ሁለት ሰዎች ነበሩ አንደኛው በጣም ብዙ ዕዳ ነበረበት አንደኛው ትንሽ ዕዳ ነበረበት ከዛ አበዳሪያቸው ሁለቱንም ማራቸው እና በቃ ተውት ሲላቸው ማንኛውም በብዙ የሚወዱ ይመስላል አበዳሪውን ብሎ ጠየቀው ብዙ የተወለት ይወደዋል አለው ስለዚህ ብዙ ኃጢአት ውስጥ ያሉ ሰዎች ይወዱት ይኸውልህ እንደፈለገ በኃጢአት ይጨማለቁ መንገዳቸው ስቶ በኃጢአት ውስጥ ቢሆን እንደ ኃጢአተኛ ሰው እግዚአብሔር ነው የሚወደው ቤተክርስቲያን እንዲገቡ እየገፋን ቤተክርስቲያን ኑ እያልክ እኛን ማበረታታት ሲገባ እንዴት ማታ ከክለብ ወጥተህ ቤተክርስቲያን ትገባለህ ከክለብ ወጥቶ እኮ ይሄ ልጅ እኮ ሌላም ቦታ ልባለ ቦታ መሄድ ቤተክርስቲያን ይምጣ እንጂ ያስቀድስ እንጂ ይጸልይ ንስሐ ይግባ ለውጠኝ ይበል የድሮ አባቶች እኮ ባይዘው ሲጋራ እያጨሱ ቤተክርስቲያን ይገቡ ነበር ገብቷል እግዚአብሔር ከዛ አንድ ቀን ሲቆርጥላቸው ላይመለሱ ያንን ህይወት ይሄንን መስመር ይዘው ሄዱ እንደዚህ አይነት ንስሐ ዕድል ለምን ትነፍጋለህ ለምን አታሸማቃለህ ለኔ መልእክቱ ኢን ጀነራል መልእክቱ ጤነኛ ሆኖ አልታየኝ ምክርም ቢሆን ይኸውልህ ክርስቶስ አመንዝራን ሴት አምጥተው ቁጭ ባረጉለት ጊዜ ከእናንተ ኃጢአት የሌለበት ይውገራት ነው ያለው ከዛ በኋላ በሄዱ ጊዜ ፈራጆች ይሸጣሉ አላት አንድም የሉም አለችው እንግዲህ ኃጢአትን አትስሪ ብሎ ለብቻዋ የመከራት የነገራ ኃጢአትን አትስሪ ኃጢአትሽ ይቅር ተብሎልሻል ሂጂ ብሎ ለብቻዋ ሁሉም ከሄደ በኋላ ነው የነገራት ገብቷል አይደለ አንተ አደባባይ ላይ የማንንም ገመና እያዝረገረክ የምታወራው አንተም የኖርካቸው ህይወቶች ስላሉ ከነሱ ከኖርክበት ብታወራ ጥሩ ነው
ምን ይላል መሰላችሁ? ዘፈኑ ያራዳ ልጅ ከዜሮ ተነስቶ ያመጣዋል የማይገባበት ገብቶ ይላል። እውነት ነው። አሁን ያራዳ ልጅ የተባልነው መስመር የለሽ ቲክቶከሮች ነን። የማንገባበት ቦታ የለም ታውቃላችሁ። ሽንት ቤት እንገባለን፣ መኝታ ቤት እንገባለን፣ የሰው ትዳር ውስጥ እንገባለን። ካሜራ የተቀረጸ ቪዲዮ ኤዲት የሚያደርግ ሰው መሆን ትፈልጋላችሁ? በሚገባ። ግን ምዝገባው የሚያልቀው ታህሳስ 20 ነው። አንድ መልአክ አንድ ሰው ከቤተክርስቲያን ሲርቅ እግዚአብሔር ያመዋል። አንድ ሰው ከቤተክርስቲያን ሲቀር እግዚአብሔር ያመዋል። ለንደንና አካባቢው ያላችሁ ምዕመናን የንስሐ አባቶቻችሁን እያለቀሳችሁ ለምኗቸው። ዛሬ ትክክለኛውን መረጃ ማግኘት ከፈለጋችሁ አቅሙ ካላችሁ በ0975 51 60 ኤአይ ሌላ ታሪክ ውስጥ ገብቷል። ስለዚህ በኤአይ ህይወታችንን እንዴት ቀለልና ዘመን ማድረግ እንደምንችል ድንቅ ስልጠና አዘጋጅተንላችኋል። ሎታችሁ አትሙቱ። በቃ የፈለጋችሁትን ሁኑ። ሱሰኛም ሁኑ፣ ሌባም ሁኑ፣ ዘማዊም ሁኑ፣ በቃ ወንጀልም ስሩ። በቃ ግን አትሙቱ በእናታችሁ። አዎ ምን ያመጣል? ዶላር። በቦሌም በባሌም ዋናው ዶላሩ ነው የሚለው ፍልስፍና ነው ከጀርባ ያለው። ብዙ ጊዜ የሰው ህይወት ምሳሌ ባትወስዱ ጥሩ ነው። ምንም ኢንቴንሽን ይሄንን ነው ፊል ያደረኩት እና ባምቢ ይኸውልሽ whatever you do stay strong። እሺ ባምቢ በጣም ጠንካራ እንደሆነች አውቃለሁ። እስከዛሬ አልተሰበረችም፣ ግን መጥረቢያ የበዛበት ዛፍ ንፋስ የሚጥሏል እና እባክሽ የኔ ቆንጆ stay strong። እሺ በእናታችሁ አትሞቱ። በቃ የፈለጋችሁትን ሁኑ። ሱሰኛም ሁኑ፣ ሌባም ሁኑ፣ ዘማዊም ሁኑ፣ በቃ ወንጀልም ስሩ። በቃ ግን አትሙቱ በእናታችሁ። የእግዚአብሔር መንግስት ላይ ምንም ብታጠፉ ተመልሳችሁ ሂዱ፣ ተመልሳችሁ ቤቱን ተሳለሙ ሲል የነበረው ጀለስ ዛሬ ተነስቶ አንድ እህታችንን ተናገረ። ባምቢ ምን እንደታዘብኩኝ ታውቃላችሁ ማለት ነው። ሲጀምር ይቅርታ ይጠይቃል ብዬ አስቤ ነበር። እጠይቃለሁኝ ብሏል፣ ግን ደግሞ ዩቲዩብ ላይ ጠብቁ ምናምን ያለውና ስቲል ገብታችሁ ገብተን ስለምናይለት ይቅርታ ምን አላስ ምናምን ብለን ቼክ ስለምናደርግለት ኦብቪየስሊ ቪው ይጨምራል። ቪው ከጨመረ ደግሞ ኦብቪየስሊ ዩቲዩብ ይከፍላል። ድጌ ሽቀላ ማለት ነው። ከዛ ግን ምን እንደተረዳኝ ታውቃላችሁ? በዚህ ሲቹዌሽን ከምታውቁት በጣም ቅርባችሁ ከሆነ ሰው በላይ የማታውቁትና ቅርባችሁ ያለውን ሰው በጣም ሰፖርተራችሁ ነው እና ባምቢ እውነት በጣም ነው የምንወድሽ። በቃ ላይክ ኖ ማተር ዋት በጣም ነው የምንወድሽ። ምንም እንድትሆኝብን አንፈልግም። የምራችንን ነው የምንሳሳልሽ። እኔ አይቼሽ ምን ብዬሽ አላቅም በአካል አክቹሊ አይቼሽ አውቃለሁኝ፣ ግን ዩ ኖ ሰላም ያላልኩሽም ምናምን ግን በጣም ነው የምወድሽ። የምታሳሲ በቃ የሆነ ፍርጥ የምትይ ልጅ ነው የምትመስዩ። በቃ የሆነ ደስ የምትይ አበባ የሆንሽ ሰው ነሽና ባምቢ ስላለሽ ደስተኛ ነን። ኮንተንትሽን ስለምናየው ደስተኛ ነን። ኤግዚስት ስለምታደርጊ ባምቢ ተብሎ ስለምታስቂን ምን ስለምትይ በጣም ደስተኞች ነን። ምንም አትሁኝብን። ጓደኞቿ ግን ማለት ነው ቀን ያስተዛዝባል። ጊዜ ካለፈ በኋላ ቀን ያስተዛዝባል በጣም። በዚህ አጋጣሚ ማለት ነው ያዳሺ ትከረበቻለሽ። እመቤቴን ማንም ሰው በቃ የሆነ ነገር ሲሆን በጣም ነው ዲፌንድ የምታደርጊው። አይ ዶንት ኖ ምን አይነት ልብ እንዳለሽ ሁላችሁም ማለት ነው። ክብሯን ቪዲዮ ጠፍቶባታል፣ ሪፖርት ተደርጎባታል ምናምንና ላይክ ይሄንን ቪዲዮ ሪፖርት ልታደርጉበት ይችላልላችሁ። አይ ዶንት ኬር። ግን ብቻ ባምቢ እንወድሻለን። በቃ እናንተ ዲኤም ውስጥ ያላችሁ ወንዶች ግን በኢየሱስ ክርስቶስ ቤተሰብ ይላችሁ። በባምቢ ጉዳይና እሸቱ ባነሳው ሀሳብ ላይ የራሴን ሀሳብ ለመስጠት ትንሽ ፈራ ተባስል ነበር። ምክንያቱም ባይዝድ መሆን አልፈለግኩም። በተጨማሪም ደግሞ ሁለቱም የራሳቸው ያነሱት ልክ የሆነ ሀሳብ አለ። ነገር ግን እሸቱ ዩቲዩብ ላይ ለቀቀውን የ14 ደቂቃ ርዝማን ያለውን ቪዲዮ ከተመለከትኩ በኋላ እስከ 8ኛው ደቂቃ ያለው ቲክቶከሮች ላይ ትንሽ የሚያቀሳስር ነገር አለው። ግን ከሞላ ጎደል ልክ የሆነ ሀሳብ ነው ያለው። ባጭሩ ሀሳቡን ጠቅለል ስናደርገው ቲክቶከሮች እንግዲህ በባሌም በቦሌም ብለው ዝሙትም ሆነ ክለብም ሄደው ምንም ሰርተው ያመጣሉ። ቤተሰቦቻቸውም እሱን አክሴፕት ያደርጉታል። እንዴት እንደሚያመጡት አያውቁም። ቤተሰቦቻቸውም እንግዲህ ልጆቻቸውን አይገሩም የሚል ሀሳብ። ከ8ኛው ደቂቃ አንስቶ ያለው ግን ባምቢንና ቤተሰቦቿን ታርጌት ያደረገ ነው። ቤተሰቦቿን ያልኩበት ምክንያት ገና ከቪዲዮ ርዕስ ይጀምራል። ባለጌን ካሳደገ የገደለ ጸደቀ ይላል። ይሄ እንግዲህ ቤተሰቦቿ ነው ታርጌት የሚያደርገው። ባምቢ እንግዲህ የምታደርገውን የምታቀና የምታገናዝብ ትልቅ ልጅ ናት። ያሳለፈችው ታሪክ እንግዲህ ፐብሊክ ላይ ወጣና እሱ እንግዲህ እስካሁን ድረስ ችግር ሆኖባት ልክ እንደ ጥላ እየተከተላት ይገኛል። ነገር ግን እዚህ ጋር አንድ ማስተዋል ያለብን ነገር ድሮ የእሷ ቪዲዮ ሲለቀቅባት የትኛው ቴሌግራም ቻናል ላይ ነው ያለው ብሎ ተከታትሎ ያየ ማህበረሰብ ነው እንግዲህ መልሶ ደግሞ እሷ ላይ ጣት ቀስሮ የደረቀውን ቁስሏን
ለመቀስቀስ የሚሞክረው። ከዛ ባሻገር እኔ በምን አምናለሁ መሰላችሁ? አንድ ሰው ከሚያነሳው ሀሳብ ጋር ከተጻረራችሁ ወይም ደግሞ ከሚያራምዳቸው አንዳንድ እንቅስቃሴዎች፣ ሁናቴዎች ወይም ደግሞ ባህሪያቶች ወይም በሶሻል ሚዲያ ላይ ከሚያሳየው አንዳንድ ገጸ ባህሪያት ላይ መጻረር ከተነሳ ያንን ሰው ፐርሰናሊ ሄዶ አታክ በማድረግ ሳይሆን ማምነው እኔ ያ ሰው የሚያነሳውን ገጸ ባህሪ እሱን ብቻ ለጥሎ አታክ ማድረግ ነው። በእርግጥ ያ ሰው የሚያደርጋቸው ነገሮች ራሱን ሪፕሬዘንት ሊያደርገው ይችላል። ነገር ግን ያንን ሰው ፐርሰናሊ አታክ ባደረጋችሁትና ቤተሰቡን በነካችሁ ቁጥር ጭራሽ የባስ እልህ ውስጥ ነው የከተታችሁ ያላችሁት። እንግዲህ ባምቢ እሸቱ ላለው ልተናገረው ነገር ምላሽ ስትሰጥ እንግዲህ በምን አይነት እልህና ንዴት እንደሆነ አይታችሁታል። ያ ማንን ጠቀመ? እሸቱ በዛ በትልቅ ሚዲያ ላይ ባነሳውና ባቀሳሰራቸው አንዳንድ ሀሳቦች ላይ እሷ ተነስታ ራሷን ብታጠፋ ማን ነው ተጠያቂው? ማን ነው የሚጸጸተው? በተጨማሪ ራይት ሜሴጅ ሮንግ ሜሴንጀር የሚባል ነገር አለ። ትክክለኛው መልእክት ግን መልእክቱን የሚያስተላልፈው ሰው ትክክለኛው ሰው ላይሆን ይችላል። ይሄን ያልኩበት ምክንያት ምንድነው? እሱ የተናገረበት መንገድ ስንዘራው፣ የቃላቶቹ ስንዘራና የተናገረበት ቶናሊቲ ወይም ደግሞ ያነሳቸው ሀሳቦች አሉ። ፐብሊክ ላይ ወጥታ ዝሙትን የምትናገር በዛ ነገር የምትመጻደቅ እንደዚህ የምታረግ ምናምን ብሎ ስፔሲፊክሊ ኃጢአቷን ማግኒፋይ አድርጎ ኢንቴንሲፋይ አድርጎ ለማውጣት የሞከረበት ሂደት አለ ማለት ነው። ያንን በፍጹም አልወደድኩትም። እንግዲህ ስለ እሸቱ መድረክ ላይ ወጥቶ በሺዎች የሚቆጠሩ ህዝቦች ፊት ኮሜዲ ለሚያቀርብ ሰው ስለ ዴሊቨሪና ስለ ፕሬዘንቴሽን ልነግረው አልችልም። ምክንያቱም አሁን እሸቱ የተናገረውን ቀልድ እኔ ወጥቼ ብናገረው አያስቃችሁም። ምክንያቱም እሸቱ ሲናገር የራሱ ቦዲ ላንጉጅ፣ ፌሻል ኤክስፕሬሽን፣ ቶናሊቲው ብዙ ነገር አለ። ምክንያቱም ለወራት ተለማምዶበት የሚመጣበት ነገር ስለሆነ ማለት ነው። ስለዚህ ለአንድ ሰው ስትመክሩ አንደኛ ደራይት ታይም መሆኑን ማረጋገጥ መቻል አለባችሁ። እሷ እንግዲህ ህዝቡ እንደ አዲስ ቁስሏን ቀስቅሶ ይሄን ነገር ለህመምና ለቅሶ በፈጠረባት ታይም ላይ ይህንን መሰንዘሩ ልክ አይደለም፣ ምንም እንኳን ትክክለኛው ሜሴጅ ቢሆንም ማለት ነው። ለዚህ ነው ራይት ሜሴጅ ሮንግ ሜሴንጀር ያልኩት ወይም ደግሞ ሮንግ ታይም ያልኩት ማለት ነው። ከዚህ ጋር ተያይዞ ሌላኛው ማንሳት የምፈልገው ሀሳብ ምንድነው? ባምቢ ትልቅ ፎሎወር እንደመኖሯ መጠንና ታዳጊና ወጣት ሴት ህጻን ልጆችን ኢንፍሉዌንስ ታደርጋለች ወይም ደግሞ በማይሆን መንገድ እነሱ ላይ ተጽዕኖ ትፈጥራለች ተብሎ ከታሰበና ያን ያክል አቅም እንዳላት ከታወቀ እኔ እሸቱን ብሆንና ትልቅ በሚሊዮኖች የሚቆጠሩ ሰብስክራይበር ያለው የተከበረ ሚዲያ እንዳለው አንድ ሰው የማደርገው መጀመሪያ በውስጥ መስመር ደውዬ እሷን እንዴት ነው ይሄ ነገር ሰሞኑን እንደዚህ ተፈጥሯል፣ እኔ ጋር ቀርበሽ ሀሳብሽን ብትሰጪስ፣ መስተካከል ያሉባቸው እንደዚህ አይነት ነገሮች አሉ፣ ትውልዱንስ እንዴት ነው የምንቀርጸው የምናንጸው የሚለውን ነገር ነይና እስኪ እንወያይ፣ ከተቻለም ደግሞ በአባቶች ፊት እንወያየው እስኪ ይሄን ነገር ብትባል ሼም ይዟት መታ ታቀርባለች። ያን ነገር እንዴት ተከበርኩኝ፣ እንዴት ይሄን ሁሉ ኃጢአት ኖሮብኝ ይሄ ሰው አክብሮኝ ጠራኝ ብላ ሀምብልነቱን እንደውም እሱ ሞር የሚያንጸባርቅበት መንገድ ይሆንለት ነበረ። አሁን ግን እሷ ምላሽ የሰጠችበትን መንገድ ካያችሁ እልህ ውስጥ ነው የከተታት ጭራሽ ማለት ነው። ገባችሁ አይደለም? ይሄን ነው የምላችሁ። አንዲት በድሮ ማንነቷ እስካሁን ድረስ እየተለካች ያለችን ሴት ድሮ ባሳለፈችው ነገር አሁን ስቲል ህመሟን ገና ሳታስታግስ የድሮ ቁሷን እየቀሰቀሱ አሁን ድረስ እሷን ለማሰቃየት የሚሞክሩ አንዲትን ልጅ እንደዛ አክብራችሁ ብትጠሯት የምር ሀምብልድ ሆና በንጹህ ልቧ ነው የምትቀርበው። ገባችሁ? ብዙ ነገር ይስተካከላል። ለሰው ደግነት ነው በቃ እንዴት ነው አንድ የሰረቀን ሰው ምናምን ደግነት ባይዘዌ በጣም ነው ላይክ እናንተ እንትን ይላችሁ። እናንተ ሰርቃችሁ ኃጢአት ሰርታችሁ ብዙ ነገር በድላችሁ የሆነ ሰው ግን ምንም ጥፋት እንዳላጠፋችሁ ላይክ አቅርቦ ልክ እንደ ቤተሰብ እንደ ራሱ አድርጎ እንደ ወንድሙ እንደ እህቱ አቅርቦ ሲያወራችሁ የምር ልባችሁ ይጸጸታል። የዛ ነው ትክክለኛው መለወጥ የሚመጣው። ይህን በራሳችሁም እናንተ ሁላችሁም አይታችሁታል። የሰው ልጅ ሳይኮሎጂ እንደዚህ ነው። ስለዚህ የጠፋውን ጥፋት በየዋህነትና በደግነት አቅርቦ ማስተካከል ሲቻል በወቀሳና በከሰሳ ለምን ሰውን እልህ እናስይዘዋለን? ጭራሹን እሷን ላይክ በዱላ እያባረርን ለምን የማይሆን ሰጣ ገባ ውስጥ እንገባለን? ሁለቱም በራሳቸው ያነሱት ትክክል ሀሳብ አለ፣ የተሳሳቱትም ነገር አለ። ዴሊቨር የተደረገበት መንገድ ልክ ነው ብዬ አላስብም። እና እቺ ልጅ እባካችሁ ከቻላችሁ ተፋቷት። በቃ ላይክ ያደረገችው ነገር አለ፣ አልፈዋለች። ስለ ገዳሙ የተወራው ወሬ ድሮ ነው ያደረገችው ያንን ነገር። ስለዚህ አሁን ቁስሏ ላይ ሌላ ህመም አንሆንባት እላለሁኝ። አመሰግናለሁኝ። እኔ እኮ ኃጢአተኛ ነኝ ብዬ ስለ ኤፍቲ ኃጢአት ካወራሁ ምኑን ኃጢአቴን አመንኩት? እኔ እኮ ኃጢአተኛ ነኝ ብዬ ስለ መምህር መላኩ መዘሙር ካወራሁ ምኑን ኃጢአተኛ ሆንኩት? ኃጢአቴ እኮ አልገባኝም ማለት ነው። ኃጢአተኛ እኮ በኃጢአተኛ እኮ አይሳለቅም። እኔ ከሱ የባስኩኝ ኃጢአተኛ ነኝ፣ እኔ ከሱ የባስኩኝ ወራዳ ነኝ ካልኩኝ በኋላ የሰው ኃጢአት ግን ልንገራችሁ ይባላል አይባልም እኮ። የክርስትናችን አለመብሰል ይኸው ዛሬ ስለ አንድ ሰው ኃጢአተኝነት በደለኝነት እናወራለን። ክርስትናችን ስላልበሰለ ማለት አያችሁ። ክርስትና ሲበስል የክርስቶስ ልብ ይኖረናል። የክርስቶስ ልብ ማለት ከባቴ አበሳ መሆን ነው። ከባቴ አበሳ ማለት በደልን ኃጢአትን ነውርን መሸፈን ማለት ነው። በደልን ነውርን ጌታችን ሲሸፍን ኃጢአትን በደልን እያበረታታ አይደለም። በጣም ይገርመኛል። የክርስቶስ ፍቅርን ስናስበው አይገባንም እኮ እኛ ማንም ይገባዋል። ማንም እኮ የሚገባው አይደለም። በየትኛው ሳንወደን ጠላቶቹ ሳለን ወደደን እኮ ነው የሚለው። ጠላቶቹ ሳለን ወደደን ይላልና ክርስቶስ እኛን የወደደበት ፍጹም ፍቅር ነው። ሳንበድለው ቀርተን አይደለም፣ ሳናሳዝነው ቀርተን አይደለም። ግን ቸር እረኛ፣ መልካም እረኛ፣ የማይጥር ወረት የሌለው በምንም የማይለወጥ
የእኛን መጥፋት የማይፈልግ ኃጢአታችንን የማይወድ የእኛን መጥፋት ግን የማይፈልግ እኛን ግን የሚያፈቅር ክርስቶስ ስላለን ነው። ስለዚህ እኛ ምን ተባል ማለት ነው? ቅዱስ ጳውሎስ ስላለ እኛስ የክርስቶስ ልብ አለን። የክርስቶስ ልብ ያለው ሰው ዛሬ ስለ አንዲት እህት ወይም ወንድም ድካም አያወራም። በጣም ያሳፍራል። ባይዘ ወይ ክርስትና እንዳልገባን የሚታወቀው ነው እንደዚህ ነው። በነገራችን ላይ ኦኬ ቅዱስ ጳውሎስ በቆሮንቶስ መልእክቱ ላይ አንድ ብልት ቢሰቃይ ብልቶቹ አብረው ይሰቃያሉ፣ አንድ ብልት ቢከብር ብልቶቹ አብረው ይከብራሉ። የኤፍቲ መውደቅ የመምህር መላኩ መውደቅ ነው፣ የኔን መውደቅ ነው። የኤፍቲ መድከም የኔን መድከም ነው፣ የመምህር መላኩ መድከም ነው። ምክንያቱም አካል ናታ እንደ ቤተክርስቲያን የሚታሰበው። ኤፍቲ ስለወደቀች ብለን እኛ ተገንጥለን ወጥተን ኤፍቲ በዚህ ገብታ ኤፍቲ በዛ ወጥታ እንደው ዝሙቷ እንደው ማመንዘሯ እያልን ይሄ ክርስትና አይደለም። ባይዘው እንደውም የኤፍቲ ማመንዘር የኔም መውደቅ ነው ብዬ ኤፍቲ ላግዛት ነው የሚገባው። ልክ የኔን ገበና እንደምሸፍነው የኤፍቲን ገበና ልሸፍንላት ይገባል። የክርስቶስ ልብ ስለሌለን አስመሳዮችና ድራማ ሰሪ ስለሆኑ ብዙዎቻችን ፈሪሳዊ ከፈሪሳዊ እኮ ባስናው በጣም እኮ ከፈሪሳይነትም ብሰናለኛ እንዳልበደለ ሆነ ስንፈርድ፣ እንዳልዘሞተ ሆነ ስንፈርድ፣ እንዳልወደቀ ሆነ ስንፈርድ። ዛሬ እኮ ወድቀን እኮ አሁን እኮ ከዚህ ደቂቃ ፊት እኮ በስላታ ወድቀናል። ግን ዛሬ ጻድቅ ሆነን ደግሞ ታችንን ጣት እንቀስራለን። ማንንም ይሁን ማለት ስለዚህ የቤተክርስቲያን አካል ስንሆን የወንድሞቻችን ህመም አብረን እንሰቃያለን። ማንንም ይሁን ወንድማችን እሸቱ ትክክል አልሰራም። ለምን ትክክል አልሰራም? የእህቱ መውደቅ የእሱ መውደቅ ነውና እንደዛ አስቦ እሷን መሸፈን ነበረበት። አሁን የእሱ መውደቅ ደግሞ የእኛ መውደቅ እሱንም እሷንም መሸፈን አለበት። ክርስትና እንደዛ ነው። ታችሁ አንዱ ጻድቅ አንዱ ርኩስ ማድረግ ሳይሆን ክርስትና ሁለቱንም ማንሳት ነው። የደከመውንም እንዲደክም ያደረገውንም ወደ ፈተና የገባውንም ወደ ፈተና እንዲገባ ምክንያት የሆነንም ሰው ሁሉ ማንሳት ነው። ለምን እኛስ የክርስቶስ ምን አለን? ልብ አለን ስለሚመጻፉና ሚዲያ ሆነና የዩቲዩብ መሸቀያ ሆነን የክርስቶስ ልብ ጠፋና የዩቲዩብ ልብ፣ የቲክታክ ልብ፣ የፎሎወር ልብ፣ የእውቅና ልብ ስለያዝን ነው። እና አስመሳዮች ሆነን በቃ ድራማ ሰሪነታችን ይኸው እንደዚህ እየወጣ ቀስ እያለ ሲፈነዳ በጊዜ ይወጣል። አስመሳይ እንደሆነ ክርስትናው እንደማልኖረው እወዳለሁ እልሻለሁ ውሸት እንደሆነ ጸልይልሃለሁ እኮ እንዲያው እኔም እኮ ኃጢአተኛ በጣም ደግሞ የሚገርመኝ አነጋገር እኔም እኮ ኃጢአተኛ ነኝ እኔም እኮ የባሰ ኃጢአተኛ ነኝ ግንስ የእሱ ያበቃል እኔ እኮ ኃጢአተኛ ነኝ ብዬ ስለ ኤፍቲ ኃጢአት ካወራሁ ምኑ ኃጢአቴን አመንኩት? እኔ እኮ ኃጢአተኛ ነኝ ብዬ ስለ መምህር መላኩ መዘምር ካወራሁ ምኑ ኃጢአተኛ ሆንኩት? ኃጢአቴ እኮ አልገባኝም ማለት ነው። ኃጢአተኛ እኮ በኃጢአተኛ እኮ አይሳለቅም። እኔ ከሱ የባስኩኝ ኃጢአተኛ ነኝ፣ እኔ ከሱ የባስኩኝ ወራዳ ነኝ ካልኩኝ በኋላ የእሱን ኃጢአት ግን ልንገራችሁ ይባላል አይባልም እኮ። ይሄ እኮ በቃ ይሄ በጣም ትልቅ ችግር ነው። ጻድቅ ነኝ እያልን እኮ ነው ባይዘው። እቺ በሌላ አነጋገር ፍራንኮ ብልጥ ስትል መልእክቱ ብሎ እኔ ጻድቅ ነኝ፣ ምክንያቱም እኔ ከሁላችሁ የባስኩኝ ኃጢአተኛ ነኝ ካልኩኝ በኋላ የጽና ዝሙት ግን ይሄ ነው፣ የጽና መዳራት ግን ይሄ ነው ብዬ ካወራው ጻድቅ ነኝ እያልኩኝ እኮ ነው። እኔ ከጽና የተሻለ ጽድቅና አለኝ እያልኩኝ ነው። ስለዚህ የቤተክርስቲያንም ዓላማ አይደለም፣ የክርስቲያኖችም ሕይወት አይደለም፣ የተጠራንበትም ዓላማ አይደለም። የተጠራንበት ዓላማ አንዱ ብልት ሲታመም ሁሉ ብልት አብሮ እንዲታመም ነው። አንዱ ብልት ሲካር ደግሞ ሁሉ ብልት ደስ እንዲሰኝ ነው። በጣም የሚገርማችሁ ነገር ድንጋይ በወረወርንባቸው ሰዎች በውድቀታቸው በድካማቸው በፈረድንባቸው ሰዎች በሰማይ ጸሎት ይደረግላቸዋል። በጣም ልዩ ነገር ነው። በነገራችን ላይ እኔ እህታችን በአንቢም ሆነ ሌሎች ተስፋችሁን ሊሰጣችሁ የሚችለው በሰማይ የሚደረግላችሁ ጸሎት ነው። ስለእናንተ ቅዱሳን ያዝናሉ፣ ስለእናንተ መላእክት ያዝናሉ። በአይን አይታዩአችሁ ይሆናል፣ ግን ከክርስቶስ ጋር ቅርንጫፍ የክርስቶስ አካል ላይ የህይወት ግንድ ላይ ቅርንጫፍ ሆነው ያሉ ስለእናንተ የሚጸልዩ ቅዱሳን አሉ። ስለዚህ ይሄ በምድር ላይ ያለውን ፍርድና በምድር ላይ ያለውን ድንጋይ ወራ ቦታ አትስጡት። ይልቁንም በሰማይ ስለእናንተ ጸሎት እንደሚደረግ በአንድ ሀጥ መመለስ በሰማይ ደስታ ይሆናል የሚለው ኦኬ። ባለመመለስስ ሀዘን ይሆናል ማለት ነው። በሰማይ ደስታ ከሆነ ዝማሬ ነው ያለው፣ ምስጋና ነው ያለው። ሀዘን ከሆነስ አሁን ዛሬ በሰማይ የቤተክርስቲያን ልጆች ናቸው እሸቱም ባምቢም አካሎች ናቸው። ስለዚህ ለሁለቱም ባይዘው ሀዘን ይደረጋል ዛሬ። ለሁለቱም ዛሬ ጸሎት ነው። ለሁለቱም ዛሬ ስለወደቁ ሁሉ ብልቶች አብረው ይሰቃያሉ እንጂ ተገንጥሎ ለእሸቱ ብቻ ወይ ተገንጥሎ ለባምቢ ብቻ ወይ ተገንጥሎ ለገሌ ብቻ አይደረግም። ለሁለቱም ጸሎት ይደረጋል፣ ለከሳሹ ለተከሳሹ። ምክንያቱም ለከሳሹ ለተከሳሹ በእግዚአብሔር ፊት ሲታዩ ሁለቱም በደለኞች ራቁታቸውን የቆሙ ነው በሚል በደለኞች ናቸው። ከኃጢአት ከኖር አልጠፋምና ሁላችን ከሳሹ በፍርድ ወንበር ላይ ቁጭ ያለው ተከሳሹ መታች ቁጭ ያለው አንተ ዘማዊ ነህ አንተ አመንዝራ ነህ የሚለው እያመነዘረ ያለው በሚዛን ቢሰፈር በእግዚአብሔር ሚዛን ሁሉም ወድቋል። ከሚዛን በታች ነው፣ ከጽድቅ በታች ነው። ስለዚህ በሰማይ ለሁለቱ ጸሎት ይደረጋል። ባይዘው አሁን እዚህ ሚዲያ ላይ እኔ መናገር የምፈልገው ማጠቃላይ ምንድነው፣ ለባምቢ ጸሎት እያሰባችሁ እሸቱን ግን የምትረግሙ ከሆነ ይሄም ክርስትና አይደለም። እሸቱን የጻድቅ እያረጋችሁ ባምቢን እርኩስ የምታረጉም ይሄ ክርስትና አይደለም።
ክርስትናይቱ መሰላችሁ የክርስቶስ ልብ። ሁለቱንም ማሰብ፣ ሁለቱንም በጸሎት ወደ ትጋት፣ ወደ ብርታት፣ ወደ ፍቅር፣ ወደ ህብረቱ እንዲበረቱ፣ በህብረቱ እንዲጸኑ፣ ወደ ቅዱሳኑ ህብረት እንዳይወጡ፣ ከቅዱሳኑ ህብረት የመጣባቸው ፈተና እንዲያልፉት ሁለቱንም ማሰብ ነው። ባይዘው መርጦ አልቃሽነት የክርስቶስ ልብ አይደለም። ክርስቶስ ለሁሉ ነው የሞተው። አህዛብን ህዝብንም አንድ ሊያደርግ ነው። እያንዳንዱ ግርፋት የክርስቶስ ለሁላችን ነው። ለሁላችን ባይዘው በስሙ ላመኑት ብቻ አይደለም። ያላመኑት እንኳን ወደ ማመን ቢመጡ ሊያድናቸው ነው የተገረፈው። አንዴ ክርስቶስ የተገረፈው ግርፋት በልጁ አምኖ የዘላለም ሕይወትን ለተሰጣቸው ብቻ አይደለም። በልጁ ገና ላላመኑ ግርፋቱ ሁሌም አለ። ሁሌም ምንድናት? ዋጋ አላት። ዛሬ ክርስቶስ አይገረፍም፣ ግን አንድ የተገረፈው ግርፋት፣ አንድ ያፈሰሰው ደም ወደ ንስሐ ቢመጡ ሁሉንም ሊቀር ሊል የታመነ የፍቅር ደም የፈሰሰው ደምን እስከ ማፍሰስ ነው ክርስቶስ የወደደን። እና በአጠቃላይ መልእክት ኤፌሶን ላይ ያለው ነው። እሱ ምንድነው? ክርስቶስ ቤተክርስቲያንን እንደወደዳት ይላል። ክርስቶስ ቤተክርስቲያን እንዴት ወደዳት? ቤተክርስቲያን እኛን ማለት ነው። እንዴት ነው የወደደን? እየተገረፈ እየደማ ኖራችን እየሸፈነ በደላችን እየሸፈነ እየገረፍነው ይቅር እያለ እያደማነው ይቅር እያለ እየቸነከርነው ይቅር እያለ በደላችንን ሸፍኖ ኃጢአታችንን ሸፍኖ ኖራችንን ሸፍኖ እንደ ብሉይ ኪዳን እኮ ባይዘው በደል ግንባር ላይ ቢጻፍ ማን ይቆማል? ኤፍቲን ቅንድም ስገባ እንዳለችኝ አትናገረኝ ነው ሳይጋ አንተ እኮ በቃ በማከላችን መገኘት እንደውኛ አድለኛል አትለኝም። ምክንያቱም ኃጢአቴን ታዋለች። ኃጢአቴ ግንባሬ ላይ ቢወጣ ማናችሁ ማታከቡኝ። አንተ ወራዳ፣ አንተ ኃጢአተኛ፣ አንተ ዘማዊ፣ አንተ ሌባ ነው የምትሉኝ። አያችሁ። እግዚአብሔር ግን ቸር ስለሆነ መሐሪ ስለሆነ በደላችንን ሸፈነን። ኃጢአት ቢሸት ቢገማ ማን ይቆም ነበር? ሲገማ ማን ይቆም ነበር? ማንም አይቆምም። ምክንያቱም በሽታ የሚታወቅ ኃጢአት ቢሆን ማን ይቆማል? አፍንጫ የሚይዘው አፍንጫ የታዘበትም ሰው ሁለቱም ይሸታሉ። እግዚአብሔር ግን ቸር ስለሆነ ማዕዛችንን እየለወጠ እንደበደልን ሳይሆን እንዳልበደልን እያስመሰለ እየሸፈነ ኖራችንን በደላችን የሸፈነ እዚያ ደርሶናል። ስለዚህ የክርስቶስ ልብ ካላችሁ እሸቱን መደገፍ መጥላት፣ ባምቢን መደገፍ መጥላት ሳይሆን ሁለቱንም የቤተክርስቲያን ልጆች ናቸው። ኦርቶዶክሳዊ ወንድምናቶቻችን ናቸው። ሁለቱንም በጸሎት ማሰብ ትክክል ያለው ነገር ትክክል አይደለም። ግን በፍቅር ደግሞ ግሳጼው ቁጣውን ቢሆን በቁጣችሁ ፀሐይ አጥለቅ የተባለው ፍቅር ስላለው ነው። ኦኬ የኛ ቁጣ ክርክር፣ ጸብ፣ ቂመኝነት የለውም፣ አድመኝነት የለውም። የኛ ቁጣ ፍቅር ስላለው ፀሐይ አይጠልቅበትም፣ ቶሎ ይፈታል፣ ቶሎ ይቀጣ ይባላል ማለት። ስለዚህ እንደሱ እናድርግ። እግዚአብሔር ፍጻሜያችን ያሳምርልን። በወንድሞቻችን በእህቶቻችን በስጋ ድካም በተለይ የትምህርት ትምህርት ትክክል አይደለም፣ ይሄ ቀኖና አይደለም፣ ይሄ ዶግማ አይደለም፣ ይሄ ኦርቶዶክስ ነው፣ ይሄ ምንፍቅና ነው ማለት እንችላለን። ትክክል አይደለም፣ ይሄ ምንፍቅና ነው፣ ይሄ ምንፍቅና ትምህርት ነው ማለት እንችላለን። ትምህርት የተወገዘ ነው፣ የተለየ ትምህርት ነው ማለት እንችላለን። ቅዳሴያችን ላይ እኮ ሰራይ ዲያቆን ወጥቶ ከማንበቡ በፊት የመጀመሪያው መልእክት ምንድን ነው የሚለው? ኢየሱስ ክርስቶስን የማይወድ ከሁለት ወገን ንጽሕት ቅድስት ድንግል ከምትሆን ከእመቤታችን ከድንግል ማርያም በጎልጎል የሚያምን ሰው ቢኖር እንግዲህ እስከ ምጽአቱ ድረስ የተወገዘ ይሁን ይላል። ትምህርት ሰው ቃል የለም። የስጋ ድካም ግን እኔ ማን ነኝ? የኃጢአት ብዛት ግን እኔ ማን ነኝ? እገሌ ዘማዊ ናት ለማለት እኔስ ማን ነኝ? እገሌን አመንዝራ ነኝ ለማለት እኔ ማን ነኝ? ስለዚህ የክርስቶስ ልብ ይኖረን። እግዚአብሔር ይርዳን። እህታችንንም ወደ ልቧ ይመልስልን፣ ወደ ብርታቷ ይመልስልን፣ ወደ ንስሐ ይመልስልን። ከእግዚአብሔር ቤት እንዳትወጣ፣ ከሐኪም ቤት እንዳትወጣ፣ ሐኪሙ ክርስቶስ ነው። ከክርስቶስ እቅፍ እንዳትወጣ መንፈስ ቅዱስ በልቧ ምክርን ይምከራት። መንፈስ ቅዱስ ልቧን ያጽና። መንፈስ ቅዱስ አሻግራ ምሕረትን፣ ቸርነትን፣ የእግዚአብሔርን ደግነት፣ ፍቅር እንድታይ ልቦናን አይኗን ያብራልላት። ወንድማችንንም እሸቱንም በምን ዓላማ እንዳረገው እሱና እግዚአብሔር ይወቁ። ግን ትክክል አይደለም። እህትን የሚገፋ እህትን የሚያሳንስ የሚያኮስስ የሚያሸማቀቅ ነገር ነው። ለሱም ደግሞ ልቦና ይስጠው። በመልካም ስራዎቹ የምናውቀው ነው። መልካም ስራዎቹ ደግሞ በዛው እንዲቀጥሉ እግዚአብሔር ለሱም ማስተዋል ይስጠው። ለሁላችንም ከወደቅንበት እንድንነሳ፣ ከረከስበት እንድንቀደስ፣ በቤቱ እንድንጸና፣ ማንም በማንም ኃጢአት እንዳይፈርድ የክርስቶስ ልብ እንዲኖረን ክርስቶስ ኢየሱስ አምላካችን ይርዳን። ይቅርታ ካረዘምኩኝ አመሰግናለሁ በጣም። አፋችሁን ከርክሙ በሞት ያፈርሰዋል። በጦር እኮ አንድ ሰው ወግቶት ቢሄድ ሮጠን እንነቅለዋለን። በቃል ከወጋው ግን የት አግኝተን እንነቅለዋለን? ያን ውስጥ ነው የሚገባው ቃሉ፣ አይምሮ ውስጥ ነው የሚተከለው። እና በቃላችን ነፍስ ከመግደል እግዚአብሔር ያድነን። ሰውን በጦር ከገደለ በቃል የወጋ ይበልጣል። ሰውን ብትችሉ ካለበት አውጡት፣ ካልሆነ ግን ባለበት ላይ ሸክም አትጨምሩበት። ብትችሉ ካለበት ጉድጓድ አውጡት። ሄደን ሰውን ሽንቁር ማድረግ፣ ሰውን መውጋት፣ ሰውን ማድማድ፣ ማመስገን ካልቻላችሁ ዝም በሉ። ሰው የመሰለውን ነው የሚናገረው። ያሰበውን ይናገራል፣ የመሰለውን ይናገራል። እግዚአብሔር እስካለልን ድረስ ሰው የጣለውን እግዚአብሔር ያነሳል፣ ሰው የጠላውን ሁሉ እግዚአብሔር ያነሳል። እኔም ማየውን አንተ አታይም አይደል ያለው ቅዱስ ጴጥሮስን። ሰው የውጭ ኃጢአትን ያያል፣ እግዚአብሔር የልብ ጽድቅን ያያል፣ ይመለከታል። እና በሕይወታችሁ ዘመን ስለ ሰው አስተያየት ብላችሁ አትኑሩ፣ ስለ እግዚአብሔር ብላችሁ ኑሩ። ምክር ከሆነ ተቀበሉት። ሰው ክፉ ቃል ሲነገራችሁ ምንድነው ማሰብ ያለባችሁ? 3 ነገር ነው ማሰብ ያለባችሁ። አንደኛው ያለብህን ስህተት ከሆነ የሚናገርህ
አትጥላው መስታወት ሆነዋልና ነው። አትጥላው፣ ሄድና አስተካክል እንጂ ወደ ውስጥ ወስድ አትጎዳበት፣ አታምሰልስለው፣ ራስህን ይበት። አንዱ እሱ ነው። ሁለተኛ ደግሞ ያለህን ነገር የለህም ብሎ ከሆነ የሚሰድብ ደግሞ ስቀህበት ሂድ። አንድ ድሃ መጥቶ አንዱን ባለጸጋ አንተ እኮ የዕለት ራት የሌለም ድሃ ነህ ቢለው ሀብቴን አታውቅ አይደል ብሎት ነው የሚሄደው፣ ወይስ ይናደዳል ነው። ሶስተኛ በተፈጥሮ እየሰደበ ከሆነ ጸልይለት። ምክንያቱሳ ወንድሙን ደንቆሮ ብሎ የሚሰድብ በገሃነም ይፈረድበታል ይላል። ተፈጥሯዊ ጉዳዩን አንተ ዕውር፣ አንተ ደርጋማ፣ አንተ አንካሳ፣ አንተ ምናምንቴ ብሎ የተፈጥሮ ስጦታውን አንስቶ የሚሳደብ ሰው በየት ይፈረድበታል? በገሃነም። ስለዚህ በገሃነም የሚፈረድበትን ስራ እየሰራ ስለሆነ ወይኔ ወንድሜ እኔን ሰድቦ ገሃነም ሊገባ ነው ብለህ ጸልይለት። የመጨረሻ ግን ክርስቶስ እንደተሰደበ አስብ። ክርስቶስ ተሰድቦ እኔ የተሰደብኩ ብላችሁ ለምንድን ነው ሌሊት ተቀን እረፍት የምትነሳችሁ? ውሃ መጠጣት የሚያቅታችሁ? እራት አልበላችሁም? ለምንድን ነው? እና ክርስቶስ ተስፋችሁ ነው። ምንም ተስፋ ብትቆርጡ ደግሞ ራሳችሁን አታጥፉ።